ኪነ ጥበብ ለኢትዮጵያ አብሮነትና ከፍታ በሚል መሪ ቃል የኪነ ጥበብ ምሽት ለማሳለፍ ነው የተገናኘ ነው። እንግዲህ እንደ መሪ ቃሉ እንደምታዩት ኪነ ጥበብ በጣም አቅም አለው፣ ፓወር አለው። የተለያዩ መልእክቶችን የምናስተላልፍበት የኢትዮጵያን አብሮነት የኢትዮጵያን ከፍታ ደግሞ የምናሳይበት የተሰሩ ስራዎችን በደንብ አድርገን ልንገልጽበት ከምንችልባቸው ኩነቶች ውስጥ አንዱ ኪነ ጥበብ ነውና ለዚህም ነው በየጊዜው የኪነ ጥበብ ምሽት እያደረግን አብሮነታችንን በጋራ አንድነታችንን ለማጠናከር የምንጠቀምበት ማለት ነው። እንግዲህ የኢትዮጵያ ከፍታ የኢትዮጵያ አብሮነት በየጊዜው እያደገ የመጣ ነው። ይልቁንስ አሁን ባለንበት ጊዜ ደግሞ ፓርቲያችን ብልጽግና ግንባር ቀደም አድርጎ ከሚሰራባቸው ውስጥ የመጀመሪያው የሀገራችንን አንድነት የሀገራችንን ህዝቦች አብሮነት ለጋራ ብልጽግና የምንጠቀምበት አቅም አድርገን እየሰራን እንገኛለን። ከዚህም አንፃር የተለያዩ ብሔር ብሔረሰቦች የተለያዩ ሃይማኖቶች የተለያዩ ማንነቶች ያሉባት ኢትዮጵያ ነገር ግን በተለያዩ አመለካከቶች ለመከፋፈል ለመነጣጠል የሚሞከሩትን ሙከራዎች ሁሉ ወደ ጎን ትተን የጋራ አብሮነታችንን የምናጠናክርበት አሰባሳቢ የሆነ ገዢ ትርክት አለን ማለት ነው። ይህም ብሔራዊነት ይባላል። ብሔራዊነት ማለት ብሔርን ከብሔር የማይለይ አብሮነትን ከፍ ሊያደርግ የሚችል ሁሉም ባለው ብሔር ሁሉም ባለው ቋንቋ ሁሉም ባለው ባህል ሁሉም ባለው ማንነት ነገር ግን ኢትዮጵያ እነዚህን ሁሉ ማስተናገድ የሚችል አቅም ያላት ሀገር መሆኗን እያሳየን ያለንበት ትልቅ ፓርቲ ውስጥ ነው የተሰባሰብነው። ለዚህም ደግሞ ለፓርቲያችን ከፍተኛ ምስጋና ይገባዋል። ሞራል ስጡን። ጊዜያዊ ይመስላችኋል፣ ልማት ላይ ብቻ ትኩረት ተደርጎ ሰው ላይ የተዘነጋ ይመስላችኋል። ያ አይደለም። ፓርቲው እየሰራ ያለው በመጀመሪያ የሰው ኑሮ መሻሻል የሰው አኗኗር መቀየር አለበት ብሎ ነው የሚሰራውና በዚህ ውስጥ አብሮነታችንን አጠናክረን በጋራ መሆን ይጠበቅብናል። እዚህ መተን ይሄ መልእክት እንድናስተላልፍ መድረኩን ያመቻቹልን የወረዳ 6 ጠቅላላ አመራሮች እጅግ አድርገን እናመሰግናለን።